እንዴት አላችሁ? በያላችሁበት ሰላም ይብዛላችሁ። እንዴት አላችሁ? ኤክሶደስ ቴክ ስኩል ተመልሷል። ወደ ስራ ተመልሰናል። ኤክሶደስ ቴክ ስኩል ወደ ስራ ተመልሷል። እንዴት አላችሁ? ውድ እንቁ ቤተሰቦቼ በያላችሁበት ሰላም ይብዛላችሁ። እንዴት አላችሁ? እኔ ደህና ነኝ። ኤክሶደስ ቴክ ስኩል በአዲስ ምዕራፍ ወደ እናንተ በአዲስ ዓመት በአዲስ ምዕራፍ በአዲስ እውቀት ወደ እናንተ ተመልሰናል ማለት ነው። ቤተሰብ እንዴት አላችሁ? ውድ እንቁ ቤተሰቦቼ በያላችሁበት ሰላም ይብዛላችሁ። ዛሬ ወደ እናንተ የመጣሁበት ዋነኛ አጀንዳ የስራ ቅጥር ማስታወቂያ ይዤ ነው የመጣሁት። እሱንም የስራ ቅጥር ማስታወቂያ ያወጣው ተምብኔሉ ላይ እንዳያችሁትም የኢትዮጵያ ምርጫ ቦርድ የስራ ቅጥር አውጥቶላችኋል ማለት ነው። እሱን ቀጥታ ከማየታችን በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም ከዚህ በፊት ቤተሰብ የነበራችሁ ደግሞ ላይክ እያደረጋችሁ ኤክሶደስ ቴክ ስኩልን እንድታሳድጉ ስል አክብሮት እጋብዛለሁ ማለት ነው። ቴንክ ዩ ሶ ማች። አላብዛባችሁ፣ ወደ ጉዳያችን እንግባ። ቀጥታ ምን እናደርጋለን? ወደ ፌስቡክ አፕሊኬሽናችን እንገባለን። ፌስቡክ አፕሊኬሽናችሁ ላይ ትገባላችሁ። ማናችሁም ፌስቡክ አፕሊኬሽን ላይ እንገባለን። ፌስቡክ ላይ ከገባን በኋላ ሰርች ባር አለች። ሰርች ባር ላይ እንሄዳለን። ሰርች ባር ላይ እንደዚህ ያርጋችሁ ሰርች ታደርጋላችሁ። ሰርች ባር ላይ ምርጫ ቦርድ 2018 ማስታወቂያ ብላችሁ እዚህ ጋር እኔ እንዳሳየሁት እንደዚህ እንደምታዩት ከሆነ እንደዚህ ሰርች ታደርጋላችሁ ማለት ነው ጋይስ። ከዛ በኋላ ሰርች ስትሉ ያመጣላችኋል። ወደ ላይ ታደርጉና እዚህ ጋር እንደምትመለከቱት የስራ ቫካንሲ አውጥቷል። ትክክለኛ የነሱ የምትከታተሉበት ቦታ ወይም ፖርታሉ ይሄን ይመስላል። እንደምታዩት ናሽናል ኤሌክሽን ቦርድ ኦፍ ኢትዮጵያ የሚል ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የሚል ነው። እሱ ላይ ትገባላችሁ። ቀጥታ ወደ እሱ ከገባችሁ በኋላ ወርታች ታደርጉታላችሁ። ጉዳያችን እዚህ ጋር ነው ያለው። እንደምታዩት እዚህ ጋር የስራ ቅጥር የወጣበት ማስታወቂያ እዚህ ጋር ወጥቷል ማለት ነው። እንደምታዩት የምርጫ ጣቢያ አስፈጻሚዎች የቅጥር ማስታወቂያ ይላል። ምርጫ ጣቢያ አስፈጻሚዎችን የኢትዮጵያ ምርጫ ቦርድ ፈልጓል። የፈለገውም ደግሞ በአንድ ክልል ብቻ ሳይሆን ወይ በአማራ ወይ በኦሮሚያ ወይ በሲዳማ ወይ በተለያዩ ክልላት ሳይሆን ነገር ግን በኢትዮጵያ ሙሉ ላሉ ወጣቶች የወጣ የስራ ቅጥር ነው ማለት ነው። ይሄ የስራ ቅጥር ምን ይፈልጋል የሚለውን እናያለን። መጀመሪያ ከላይ ይሄ የተጻፈውን ነገር ኢንስትራክሽኑን ስናነብ እዚህ ጋር እንደምትመለከቱት ምን ይላል? የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ግንቦት 24 ቀን 2018 ለማከናወን በርካታ ቅድመ ምርጫ ተግባራት እያከናወነ ይገኛል። በመሆኑም ቦርዱ ምርጫ የሚያስፈጽም ገለልተኛ የምርጫ ጣቢያ ሰራተኞችን በጊዜያዊነት ለመቅጠር ይፈልጋል። ገለልተኛ የሆኑ ሰራተኞችን በጊዜያዊነት ምን ማድረግ ይፈልጋል? መቅጠር ይፈልጋል ማለት ነው። ሰራተኞችን መቅጠር ፈልጓል። ማን ነው የፈለገው? የኢትዮጵያ ብሔራዊ ምርጫ ቦርድ ማለት ነው። ለመቼ ነው የፈለገው? ለጥቂት ጊዜያት ወይም ለሁለት ወራት ያክል ለሁለት ወራት ፈልጓል ማለት ነው። እኛን ለመመዝገብና ሬጂስተር ለማድረግ ከመጀመሪያ መስፈርት ያስፈልገናል። መስፈርት እዚህ ጋር እንደምትመለከቱት ከሆነ ይሄን መስፈርት ማሟላት አለብን ማለት ነው። እኛ ይሄንን መስፈርት ማሟላት አለብን። የመጀመሪያው አንድ ሰው ይሄንን ምርጫ ቦርድ ላይ ለማስፈጸም ለመወዳደር ለመግባት ምን ያስፈልገዋል? እድሜው ከ18 ዓመት በላይ የሆነ ወይም የሆነች መሆን አለባት። በማንኛውም የፖለቲካ ፓርቲ አባል ያልሆነች መሆን አለበት። የትኛውም ፖለቲካ ፓርቲ ላይ አባል ካልሆናችሁ ነው። ሶስተኛው ደግሞ የትምህርት ዝግጅት አለ። የትምህርት ዝግጅት 12ኛ እና ከዛ በላይ ይፈልጋሉ። ሚኒመምሊ የሚፈለገው 12ኛ ነው። ነገር ግን ዲግሪ ካላችሁ ማስተርስ ካላችሁ ይቻላል። እንደውም ሞሮፊሊ ይፈለጋል ማለት ነው። የስራ ቦታ እንደምታዩት የስራ ቦታ ቦርዱ በሚያቋቁመው የምርጫ ጣቢያዎች የክልል የስራ ቋንቋዎችን መናገር እና መጻፍ የሚችል የስራ ቆይታ 2 ወር እንደምታዩት 2 ወር ሴት አመልካቾች ይበረታታሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው የስራ ቅጥር ማስታወቂያ ይህን ይመስላል። ይህንን የምታሟሉ ከሆነ ቀጥታ ምንድን ነው የምናደርገው? ወደ ጉዳዩ እንገባለን። ወደ ጉዳዩ ለመግባት እቺን ፖርታል ትነካላችሁ ወይም ኮፒ ታደርጋላችሁ። እኔ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሳትለፉ ቀጥታ ሊንኳን ነክታችሁ ይህን ቪዲዮ ከጨረሳችሁ በኋላ
እንድትሞሉ እቺን ሊንክ ዲስክሪፕሽን ላይ ያስቀምጣለሁ። ነገር ግን ጋይስ ኦሬዲ ሊጠናቀቅ 2 ቀን ቀርቶታል ማለት ነው። ይሄ የስራ ቅጥር ሊጠናቀቅ ኦንሊ 2 ቀን ቀርቶታል ማለት ነው። ስለዚህ ፈጥናችሁ ተመዝገቡ። እኔ ካረፈደ በኋላም ቢሆን ለእናንተ ይሄን ከሚያመልጣችሁ ብዬ ነው። ብዙ ሰው ስላላወቀ ከሚያመልጥ ብዬ ነው። እነሱ የፈለጉት ኦሬዲ ወደ 10 ቀን ነው ለስራ ቅጥር ምዝገባ የወጣው ቀን። እኔ ደግሞ አሁን ቪዲዮ ሲሰራ ስንት ቀን አለ? 2 ቀን አለ። ስለዚህ ፈጥናችሁ ተመዝገቡ። ቀጥታ ምን እናደርጋለን? ሊንኳን ክሊክ እናደርጋለን። እቺን ሊንክ ክሊክ ታደርጋላችሁ ማለት ነው። ያመጣላችኋል፣ ትጠብቃላችሁ። ኔትወርካችሁ ፋስት ቢሆን ይመረጣል ማለት ነው። በኮምፒውተር መስራት ትችላላችሁ፣ በስልክ መስራት ትችላላችሁ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰቦች ምን እየጠበቃችሁ ነው? አረ ሰብስክራይብ አድርጉ። አረ ሰብስክራይብ፣ አረ ላይክ ጠሮናል ቤተሰብ። እሺ ወደ ጉዳያችን ስንገባ እዚህ ጋር ቀጥታ እንደዚህ ያመጣላችኋል። ለእናንተ ግልጽ እንዲሆን ከፈለጋችሁ እዚህ ጋር ከላይ እቺን በተንትነኩና ወደ ላይ እቺ ከላይ ቀስ በማሳያ 3 ሰረዟን ነክታችሁ ዲስክቶፕ ሳይት ላይ ማድረግ ትችላላችሁ። እንደ ፒሲ ወይም እንደ ኮምፒውተር መጠቀም ከፈለጋችሁ ዲስክቶፕ ሳይት ላይ ማድረግ ትችላላችሁ ማለት ነው። አሁን ቀጥታ ምንድነው የምናደርገው? እዚህ ጋር እንደምታዩት እናንተ ቋንቋ እንግሊዝኛ ነው። እዚህ ጋር አማርኛ መሆን ከፈለጋችሁ ቺን አማርኛዋን ትነካላችሁ ማለት ነው። እንግሊዝኛ ከፈለጋችሁ እንግሊዝኛው ራሱ ይሆናል ማለት ነው። እኔ ለምሳሌ አማርኛ ስለፈለኩ አማርኛ ለዋለው ቀጥተኛ ያመጣል ማለት ነው። የግል መረጃውን እዚህ ጋር ስማችሁን ታስገባላችሁ። እዚህ ጋር የአባት ስማችሁን ታስገባላችሁ። መጀመሪያ የራሳችሁን ስም ታስገባላችሁ። ሁለተኛ ላይ የአባት፣ ሶስተኛ ላይ የአያት ስማችሁን ታስገባላችሁ። ኢሜላችሁን ትክክለኛ የሚሰራ ኢሜላችሁን ታስገባላችሁ። ኢሜላችሁን ጎግል ጂሜል ታስገባላችሁ። ጂሜል መክፈት የማይችሉ ወይም ያልከፈታችሁ ኮመንት ላይ አሳውቁኝ። እኔ ሌላ ቪዲዮ የምሰራላችሁ ይሆናል ማለት ነው። እዚህ ጋር ደግሞ የሚሰራ ስልክ ቁጥር ታስገባላችሁ። ስልክ ቁጥራችሁን 9 ብላችሁ የሚሰራ ስልክ ቁጥር ታስገባላችሁ። እዚህ ጋር ደግሞ ሌላ ሞባይል ቁጥር ታስገባላችሁ ማለት ነው። እዚህ ጋር ደግሞ ሌላ ተጠባባቂ ሞባይል ነምበራችሁን ታስገባላችሁ ማለት ነው። ተጠባባቂ ለእናንተ የሚሆነውን ተጠባባቂ ሞባይል ነምበር ታስገባላችሁ። እሱ የሚሰራ መሆን አለበት፣ የእናንተ መሆን አለበት ማለት ነው። ቀጣይ ስንመጣ ጾታ ነው። ጾታ ወንድ ናችሁ ፊሜል ናችሁ? ፊሜል ከሆናችሁ ፊሜል፣ ሜል ከሆናችሁ ሜል። ከዛ እድሜ ነው የሚጠይቀው። እድሜ የሚለው ላይ ስትመጡ ደግሞ እዚህ ጋር እንደምታዩት የራሳችሁን እድሜ እዚህ ጋር ትክክለኛውን ወይም ናሽናል አይዲ ላይ ያለውን እድሜ እዚህ ጋር ያለውን ታስገባላችሁ ማለት ነው። እድሜ እዚህ ጋር ቢያንስ 25 ብዬዋለሁ። ናሽናል አይዲ ግዴታ ስለሆነ ይህንን ፎርም እየሞላችሁ ሶሪ አንድ ነገር መናገር እፈልጋለሁ። እሱም ናሽናል አይዲ ግዴታ ያስፈልጋችኋል። ፋን ነምበር ይጠይቃል ወይም ፊን ነምበራችሁ ስለሚጠይቅ ናሽናል አይዲ ያስፈልጋችኋል ማለት ነው። ሶሪ። ቀጥታ ደግሞ እዚህ ጋር ምንድነው የምናደርገው? እድሜ ከሞላም በኋላ እዚህ ጋር ምን ይለናል? እዚህ ጋር አካል ጉዳተኝነት። እናንተ ጤነኞች ከሆናችሁ ጤነኛ ነኝ፣ ጉዳተኛ ከሆናችሁ ጉዳተኛ ነኝ ትላላችሁ። ጤነኛ ከሆናችሁ ነን ትላላችሁ። እዚህ ጋር ቪዥዋል ምናምን ይለናል። እዚህ ጋር የታመሙትን ዲዜቢሊቲ ምናምን የታመመ ሰው ካለ ነው የሚሞላው። እናንተ ካልተመማችሁ ነን ትሉታላችሁ። ከዛ በኋላ የፖለቲካ ፓርቲ አባል ነህ ይለናል። እኛ የፖለቲካ አባል መሆን የለብንም። እዛ ጋር መስፈርት ቅድም አንብበናል። ስንመጣ መስፈርት ስላነበብን እኛ የፖለቲካ ፓርቲ የትኛውም አባል አይደለንም። ኖ። ከዛ በኋላ የአደጋ ጊዜ አዋቂያን፣ የአደጋ ጊዜ እናንተ ተጠሪ ማን ነው እንደሚባለው የአደጋ ጊዜ ተጠሪያችሁን የአባት ይሆናል። የእናት ስም ታስገባላችሁ። እዚህ ጋር የአባታችሁን ወይም የእናታችሁ ሙሉ ስም ታስገባላችሁ። ከዛ በኋላ የአባታችሁን ስልክ ቁጥር እዚህ ጋር 9 ብላችሁ ወይም የእናታችሁን ታስገባላችሁ። ከዛ ዝምድና እናንተ ፋሚሊ ናቸው ፍሬንድ ናቸው የሚለውን እዚህ ጋር አባታችሁ ፋሚሊ ስለሆነ ወይም ቤተሰብ ስለሆነ ቤተሰብ ትላላችሁ። ጓደኛ ከሆነ ፍሬንድ ትላላችሁ። የመኖሪያ አድራሻ ይላችኋል። እዚህ ጋር እንደምታዩት የመኖሪያ አድራሻችሁን እዚህ ጋር ታስገቡለታላችሁ። የት ነው አሁን የምትኖረው? ኢትዮጵያ ነው ወይ ይለናል። እዚህ ጋር እንደምታዩት ኢትዮጵያ ነው ወይ ያለከው ይለናል። አዎ እንለዋለን። እዚህ ጋር ለመሙላት ግዴታ ነው ኢትዮጵያ መሆን አለብን ለማስፈጸም ማለት ነው። ስለዚህ ኢትዮጵያን እንላለን። ክልል ይለናል። እዚህ ጋር እንደምታዩት ክልል ይለናል። አዲስ አበባ ከሆናችሁ አዲስ አበባ ትሉታላችሁ። ከዛ በኋላ አዲስ አበባ ካላችሁ በኋላ ከተማ ይለናል። ክፍለ ከተማ እዚህ ጋር ያመጣልናል። ክፍለ ከተማ አዲስ አበባ ቃሊቲ ከሆናችሁ ቃሊቲ፣ ቦሌ ከሆናችሁ ፎር ኤግዛምፕል እኔ ቦሌ ልበለው። ቦሌ ያልኩት እዚህ ጋር እንደምትመለከቱት ቦሌ ብዬዋለሁ። እዚህ ጋር ቦሌ ይለኛል። ከዛ በኋላ እዚህ ጋር ደግሞ ክልል ይለኛል ወይም የምርጫ ማስፈጽምበት ቦታ ይለኛል። ፎር ኤግዛምፕል ቦሌ ልበለው ራሱንም ቦሌ።
ከዛ በኋላ ወረዳ ይለኛል እዚህ ጋር ቀጣይ ወረዳ ይለኛል እዚህ ጋር እንደምትመለከቱት። ከዛ ቀበሌ ይላችኋል። እነዚህን ተከታታይ ትሞላላችሁ ማለት ነው። ወረዳ 1 እዚህ ጋር ልበለው። ከዛ በኋላ ቀበሌው እዚህ ጋር ያመጣልኛል። ቀበሌ ወረዳ 1 ልበለው። ከዛ በኋላ እዚህ ጋር ዘ ቤስት ኢንፎርሜሽን አለ። እዚህ ጋር እንደምትመለከቱት መታወቂያ ግዴታ ነው፣ ወይም የናሽናል አይዲያችሁን ፎቶ አንስታችሁ ታስገባላችሁ። እዚህ ጋር እንደምትመለከቱት ፎቶዋችሁን የመታወቂያውን ፎቶ አንስታችሁ ስታስገቡ እዚህ ጋር እንደምትመለከቱት ከሆነ ምን ይላችኋል? 2 ሜጋባይት በላይ መሆን የለበትም ይላል። ከ2 ሜጋባይት ያልበለጠ መሆን አለበት። ይህንን ለማስተካከል ሜጋባይት የሚቀንስላችሁን ይህችን አፕሊኬሽን መጠቀም ትችላላችሁ ማለት ነው ጋይስ። ይህን አፕሊኬሽን ብትጠቀሙ ሪኮማንድ አደርጋችኋለሁ። የትኛውን አፕሊኬሽን ነው ብትሉኝ እቺን አፕሊኬሽን ላሳያችሁ። ሜጋባይት የምትቀንስ አፕሊኬሽን ናት። እሷም እቺ ከላይ በቀስት የማሳያችሁ እቺን አፕሊኬሽን ተጠቀሟት። ፒዲኤፍ ስካነር ትባላለች። ፒዲኤፍ ስካነር ትባላለች። እሷን አውርዱና ተጠቀሟት ማለት ነው። ስለዚህ እዚህ ጋር እንደምታዩት የቀበሌ ማታወቂያችሁን እዚህ ከ2 ሜጋባይት በታች ሆኖ ታስገባላችሁ። እዚች ጋር ቹዝ ፋይል የምትለውን ነክታችሁ ያነሳችሁትን የቀበሌ ፎቶ ታስገቡለታላችሁ። ከዛ ምርጫ ጣቢያ ይላችኋል። እዚህ ጋር የምርጫ ጣቢያ እናንተ የፈለጋችሁት ምርጫ ጣቢያ የትኛው ነው ይላችኋል። እዚህ ጋር ትነካላችሁ። እኔ የፈለግኩት ወረዳ 1 ምርጫ ጣቢያ ሁሴን ግቢ፣ ወረዳ 1 ምርጫ ጣቢያ በረከት ክሊኒክ ሚላለ። እኔ በረከት ክሊኒክ ነው የፈለግኩት። እናንተ ግን ለእናንተ የሚቀርባችሁና የሚመቻችሁ ድሬዳዋ ካላችሁ ድሬዳዋ አለ፣ አርባ ምንጭ ካላችሁ አርባ ምንጭ አለ፣ ሶዶ ከሆናችሁ ሶዶ፣ ሀዲያ ከሆናችሁ ሀዲያ፣ ድሬዳዋ እያንዳንዱ ዞኖች አሉ፣ ክልሎች አሉ። ስለዚህ እያንዳንዱ ለእናንተ የተወለዳችሁበትን ወይም የሚቀርባችሁን ቦታ ሙሉ ማለት ነው፣ በመታወቂያችሁ ያለውን ቦታ ጋይስ። ከዛ በኋላ እዚህ ጋር የቤት ቁጥር ይላችኋል። ይሄኛውን ቦታ ብትሞሉትም ባትሞሉትም ይሄ ቦታ ችግር የለውም። ቀጣይ ደግሞ ፋይዳ እዚች ጋር ነው ቤስት ነገሩ። ፋይዳ ቁጥር ይላችኋል። ፋይዳ ቁጥር እዚህ ጋር ታስገቡለታላችሁ ማለት ነው። ፋይዳ ቁጥር 12 ዲጂት መሆን አለበት። 12 ዲጂቱን ፊን ነምበር የምትለዋን 12 ዲጂቷን ታስገባላችሁ ማለት ነው። ከ12 ከበለጠ አይቀበልም ማለት ነው ጋይስ። ከ12 ከበለጠ አይቀበልም። ስለዚህ 12 ዲጂት ታስገቡለታላችሁ። ከዛም በኋላ ወደ ላይ ታደርጉና እዚህ ጋር ደግሞ እዚህ ጋር ነው ዋናው ጉዳይ ያለው። እዚህ ጋርም እንደምትመለከቱት እንደ ቀደሙ እዚህ ጋር እንደምትመለከቱት 3 በ4 የሆነ ጉርድ ፎቶ ያስፈልጋቸዋል። ፎቶ ቤት ተነሱ። ምን አይነት ፎቶ ቤት የማይመቻችሁ ከሆነ የቀደመውን ፒዲኤፍ ስካነር አፕሊኬሽን ተጠቅማችሁ ፎቶአችሁን በ4 በ3 ማድረግ ትችላላችሁ። ወይም ጉርድ ፎቶ ቤት ተነስታችሁ በሶፍት ኮፒ 4 በ3 ስራልኝ ብላችሁ ተቀብላችሁ ወደዚህ ማስገባት ትችላላችሁ ማለት ነው። ይሄ ግዴታ ነው ጋይስ፣ ማለፍ አትችሉም። የቀበሌውን መታወቂያም ግዴታ ነው፣ ይሄም ግዴታ ነው። ፎቶ ስታሰሩ ጉርድ ፎቶ 4 በ3 ይሁን ብላችሁ ለፎቶ አንሹ መናገር ትችላላችሁ ማለት ነው። ቀጣይ ወር ላይ ስንመጣ ደግሞ የትምህርት ደረጃ ነው። እናንተ ቀደም እዛ ጋር ተናግሯል። ከ12ኛ ክፍልና በላይ ለጨረሰ እቀጥራለሁ ብሏል። እናንተ እዚህ ጋር የእያንዳንዳችሁ የጨረሳችሁበትን ቼክ ማድረግ ትችላላችሁ። ፒኤችዲ አለ፣ ማስተርስ አለ፣ ባችለር አለ፣ ቲቪቲ ዲፕሎማ አለ 12ኛ ክፍል ሰርተፍኬት የሚል አለ። ስለዚህ አንድ ሰው አሁን ከዚህ ውስጥ አንዱን የሚያሟላ መሆን ግዴታው ነው። ወይ 12ኛ የጨረሰ ወይ ዲፕሎማ ያለው ወይ ባችለር ዲግሪ ያለው ወይ ማስተርስ ያለው ወይ ፒኤችዲም ያለው መሆን አለበት ማለት ነው። ዲግሪ ካላችሁ ዲግሪ፣ ዲፕሎማ ካላችሁ እቺን ትነኩና ዲፕሎማ ካላችሁ ዲፕሎማ ትላላችሁ ማለት ነው። ቲቪቲ ከጨረሳችሁ የቲቪቲ ዲፕሎማ ትላላችሁ። ምናልባት በአካል ዲፕሎማችሁ ስለምታሳዩ ማለት። ነገር ግን ኦንላይን ላይ የምታስገቡት ነገር ምንም የትምህርት ማስረጃ የለም። ነገር ግን በአካል ስለሚጠይቋችሁ ትክክለኛ የሆነ መረጃ መሆን አለበት። ያንን ጉዳይ መጨረሻ ላይ ስለሚኖር ማለት ነው። አግሪመንቱ ስለምትስማሙ ያስገባሁት መረጃ ትክክለኛነቱን አረጋግጣለሁ ስለምትሉ የምታስገቡት ፎርም ሁሉ ትክክለኛ መሆን አለበት ጋይስ። በኋላ እኔን እንዳታደርጉኝ ትክክለኛ መረጃ፣ ህጋዊ በሆነ መረጃ እንድታስገቡ ኤክሶደስ ቴክ ስኩል ያሳስባል ማለት ነው። ስለዚህ አሁን ድርጅቶ ምንድን ነው ይለናል። ዲፕሎማ ነው ብለናል። አሁን እኔ ፎር ኤግዛምፕል ድርጅቴ ምንድን ነው፣ አሁን የምሰራበት ተቋም ምንድን ነው ይለኛል። በኤዱኬሽን እለዋለሁ። ኤዱኬሽን ልበለው። በትምህርት ዘርፍ ነው ልበለው። የስራ መደብ ስም ይለኛል። ጆብ ታይትል ምንድን ላይ ነው የሚሰራው? ቲቼር ልበለው ለእናንተ እንዲገባ ነው። ቲቼር ልበለው። የስራ መደቤ ቲቼር ነው።
ጠቅላላ የስራ ልምድ ይለኛል። በመምህርነት 5 ዓመት አስተምሬያለሁ ልበለው። እናንተ ግን የየራሳችሁ በዲፕሎማ ጨርሳችሁ ባንክ ላይ ከሆናችሁ ባንክ የስራ ልምዳችሁን ይሄ ነው እያላችሁ መሙላት አለባችሁ። በአማርኛ ስለሆነ ግልጽ ስለሆነ ማለት ነው። ቀደም ሲል እዚህ ጋር ደግሞ እንደምታዩት ቀደም ሲል የጣቢያ ሰራተኛ ልምድ አሎት ይሉናል። ካላችሁ ይመረጣል። ከሌላችሁ ግን ትነኩና ኖ ትሉታላችሁ። ካላችሁ ደግሞ የስ ልምድ አለኝ፣ ከሌላችሁ ደግሞ ኖ ትሉታላችሁ። አይከፈትም። ካላችሁ ግን የስ ስትሉት እንድታስገቡ የሚሰጣችሁ የዛን ጊዜ ሰርተፍኬት ደብዳቤ የሰጣችሁን የዛ የምርጫ ክልል አስፈጽማችሁበት ጊዜ የተሰጠ ሰርተፍኬት አስገባ ነው የሚላችሁ። ኖ ስትሉት ግን ባዶ ያልፍላችኋል ማለት ነው። ኖ እንለዋለን እኛ። ኖ ብዬዋለሁ። ከዛ በኋላ እዚህ ጋር ወደ ላይ ስንመጣ ላንጉጅ ስፒኪንግ ይጠይቃችኋል። እዚህ ጋር እንደምትመለከቱት ከሆነ ምን ይላችኋል? ላንጉጅ ስፒኪንግ መናገር የሚችሉት ቋንቋ ምንድን ነው? እኔ ለምሳሌ አማርኛ እችላለሁ፣ እንግሊዝኛ እችላለሁ፣ አፋን ኦሮሞ እችላለሁ ማለት ነው። አፋን ኦሮሞ እችላለሁ፣ ሶስቱንም ቋንቋ እችላለሁ። እናንተ ግን አማርኛ ብቻ የምትችሉ ከሆነ ምን ታደርጋላችሁ? አማርኛዋን ብቻ ምን ታደርጋላችሁ? ሴሌክት ታደርጋላችሁ። እንግሊዝኛ የምትችሉ ከሆነ እንግሊዝኛዋን ሴሌክት ታደርጋላችሁ። ሶማሊኛ የምትችሉ ከሆነ ሶማሊኛው ሴሌክት ታደርጋላችሁ። የምትችሉትን ብቻ ወይም መናገር የምትችሉትን ስፒኪንግ የምታደርጉትን ብቻ ትመርጣላችሁ ማለት ነው። ከዛ በሩ ላይ ታደርጋላችሁ። እዚህ ጋም ደግሞ እንደምትመለከቱት ምን ይላችኋል? ላንጉጅ ሪዲንግ ማንበብ የምትችሉት ቋንቋ የትኛውን ነው? እዚህ ጋር ደግሞ አማርኛ ትችላላችሁ ማንበብ፣ እንግሊዝኛ ትችላላችሁ፣ አፋን ኦሮሞ ትችላላችሁ፣ ሶማሊኛ ትችላላችሁ። የትኛውን ነው የምትችሉት? እናንተ ማንበብ የምትችሉትን ብቻ ክሊክ ታደርጋላችሁ ማለት ነው። ከዛም በኋላ ላንጉጅ ራይቲንግ መጻፍ የሚችሉትን ላንጉጅ የትኛው ነው መጻፍ የሚችሉት? በሶስተኛ ደረጃ አማርኛ የምችሉ ከሆነ ይሄንን፣ እንግሊዝኛ የምችሉ ከሆነ ይሄንን፣ አፋን ኦሮሞ ይሄንን፣ አፋር ይሄንን፣ ሶማሌ ይሄንን፣ ሲዳሞ ይሄንን፣ ትግራይ ይሄንን ምችሉትን ቋንቋ ትመርጡለታላችሁ። መጻፍ የምችሉትን ማለት ነው። ስለዚህ እኔ መጻፍ የምችለውን እመርጣለሁ። ከዛ ወር ላይ ያደርጋለሁ። ኦልሬዲ እየጨረስን ነው ጋይስ። እስካሁን ግን ሰብስክራይብ ያደረጋችሁ አላችሁ፣ በውጭ ያላችሁ፣ በኢትዮጵያም ያላችሁ ምን አስባችሁ ነው 500 ሰብስክራይብ ማታስገቡን? ኤክሶደስ ኮፊ አልኩ፣ ሶሪ ኤክሶደስ ቴክ ስኩልን ጋይስ ምን አስባችሁ ነው? ቀጥታ ወደዚህ ስንመጣ ምን ይለናል? የባንክ መረጃ ይለናል። የባንክ መረጃ ትክክለኛ የባንክ መረጃችሁን ይጠይቃል። እዚህ ጋር እንደምትመለከቱት የባንክ መረጃ ያስፈልጋል። ነገር ግን ኮሜርሻል ባንክ ቢሆን ይመረጣል ይላል። እዚህ ጋር እንደምትመለከቱት የኢትዮጵያ ንግድ ባንክ ይለናል። የመንግስት ዘርፍ ስለሆነ ይሄ የምትወዳደሩበት ወይም የምታስገቡት የመንግስት ዘርፍ ስለሆነ ኦልሬዲ የንግድ ባንክ ደብተርና አካውንት ነምበር ያስፈልጋል ማለት ነው። ስለዚህ መጀመሪያ ምንድነው የምናደርገው? ንግድ ባንክ አካውንታችን ላይ ያለውን ሙሉ ስማችንን እዚህ ጋር እስከ አያት ይሄ ነው። ከዛ ደበበ ምናምን የአያታችሁንና ከመጀመሪያ እስከ አያት ያለውን ሙሉ ስማችሁን በንግድ ባንክ ደብተር ላይ ያለውን ታስገባላችሁ። ከዛ በኋላ 16 ዲጂት የባንክ ነምበራችሁን ታስገባላችሁ። 10 ሺህ ብሎ የሚጀምር ከሆነ 10 ሺህ፣ 1 ሺህ ብሎ የሚጀምር ከሆነ 1 ሺህ ብላችሁ ይሄ ነው እያላችሁ ታስገባላችሁ ባንክ ነምበራችሁን ትክክለኛውን ማለት ነው። ከዛም በኋላ እዚህ ጋር የመጨረሻ ምን ይጠይቃችኋል? እዚህ ጋር እንደምትመለከቱት የባንክ ደብተር ቡክ ፎቶአችሁን ይፈልጋል። ባንክ ደብተራችሁን ምን ታደርጋላችሁ? ወንበር ላይ ያስቀምጣችሁ ፎቶአችሁ በሚታይበት ሳይዝ ቀረብ አድርጋችሁ ፎቶ ታነሱለትና ወደዚህ ታስገባላችሁ ማለት ነው። እዚህ ጋር ቹዝ ፋይል የሚለውን ነክታችሁ ያነሳችሁን የባንክ ደብተር የእናንተ ፎቶ የሚታይበትን ፓርት ብቻ ቀርጻችሁ ታስገባላችሁ ማለት ነው። ከዛ ጨረሳችሁ። የመጨረሻው አጫጭር ጥያቄ ስለ እናንተ ስለ ምርጫ ጣቢያ አስፈጻሚነት ምን ያህል እውቀት አላችሁ የሚለውን ፈተና ይሰጣችኋል። ምን ያህል ፈተና ነው የሚሰጣችሁ? 10 ፈተና ይሰጣችኋል። እዚህ ጋር እንደምትመለከቱት ፎር ኤግዛምፕል አንድ ጥያቄ ብንሰራ ደስ ይለኛል። እዚህ ጋር እንደምትመለከቱት የመጀመሪያው ጥያቄ ምን ይላችኋል? በድምፅ መስጫ ዕለት በምርጫ ጣቢያ ውስጥ የድምፅ አሰጣጡ ሲጀመር መገኘት ከሚገባቸው አካላት ያልሆኑት የትኛውን ነው ይላችኋል። አንብቡት መጀመሪያ በደንብ አድርጋችሁ። ይሄንን ካልተረዳችሁ አይገባችሁም ማለት ነው። ስለዚህ የሚሰጣችሁ ደቂቃም 60 ሴኮንድ ብቻ ነው። ስለዚህ ምን ይላችኋል? እዚህ ጋር እንደምታዩት በድምፅ መስጫ ዕለት በምርጫ ጣቢያ ውስጥ የድምፅ አሰጣጥ ሲጀመር መገኘት ከሚገባቸው አካላት ያልሆነው የትኛው ነው? መገኘት ከሚገባቸው አካላት ያልሆነው የቱ ነው? በምርጫ ሰዓት ማለት ነው፣ ጣቢያ ሰዓት መገኘት የሌለባቸው የትኛው ነው ይላል። አንደኛው ምን ይለናል? የፖለቲካ ፓርቲ እና የግል እጩዎች ተወካዮች፣ ሁለተኛው ታዛቢዎች፣ ሶስተኛው
የቀበሌ ተወካይ አመራሮች፣ አራተኛው የቅሬታ ሰሚ ኮሚቴ አባላት፣ አምስተኛው ጋዜጠኞች ይለናል። እዚህ ውስጥ ላይ ለመቅረብ የማይገባቸው የትኞቹ ናችሁ ብላችሁ እናንተ ታስባላችሁ? እስቲ በኮመንት አሳውቁኝ። እንደኔ ስመልስ ደግሞ ጥያቄውን ስመልስ የፖለቲካ ፓርቲ እና የግል እጩዎች ተወካዮች የፖለቲካ እና የግል እጩዎች ተወካዮች ነው ያልሆነው ከዚህ ውስጥ ማለት እኔ ይሄን ነው የምመርጠው። ይሄ ነው ለምን ብትሉ እነዚህ የፖለቲካ ዋና ፎር ኤግዛምፕል አንድ የኢዜማ መሪ ቀጥታ ለምርጫ አይሳተፍም ወይም ምርጫን ራሱን በራሱ መምረጥ አይችልም። ነገር ግን ሌላ ሰው ራሱን እንዲመርጥ ገለልተኛ ሆኖ የእሱን ሐሳቡን ይሰጣል። ከዛ ሌሎች ይመርጣሉ ማለት ነው። ስለዚህ ይሄን ነው የምመርጠው ማለት ነው። እንደዚህ ይሄን ስመርጥ ሁለተኛ ጥያቄ ብሎ እስከ 10 ጥያቄ ያመጣላችኋል ማለት ነው። እነዚህን ተከታታይ ከጨረሳችሁ በኋላ ኔክስት አድርጋችሁ እቺን 10ዋን ጥያቄ ከጨረሳችሁ በኋላ ወዴት ትመጣላችሁ ማለት ነው? ወደዚህኛዋ ትመጣላችሁ ማለት ነው። እቺን ተርምና ኮንዲሽኗን ትስማማላችሁ ማለት ነው። ስለዚህ እቺን ጥያቄ እንደምታዩት ከሆነ መጨረሻ ላይ ስንመጣ ጋይስ ይሄን ተመልከቱት። ቅድም ያስገባጁት መረጃ በዚህ መንገድ የተስተካከለ መሆን አለበት። ስናነበው ምን ይለናል? እዚህ ጋር ከላይ ስታነቡት ለቦርዱ ሐሰተኛ መረጃ መስጠት ወንጀል እንደሚያስጠይቅ ተረድቼ የሰጠሁት መረጃ እውነት እና ትክክለኛ መሆኑን አረጋግጣለሁ። መረጃውን የኢትዮጵያ ብሔራዊ ምርጫ ቦርድ ለራሱ ብቻ ሊጠቀምበት ይችላል። የባንክ መረጃ መስጠት በምንም ሁኔታ የቅጥር ወይም የክፍያ ሂደት አያረጋግጥም ይለናል ማለት ነው። ስለዚህ ይህንን ተርም ትስማማላችሁ፣ አግሪ ትላላችሁ። ነገር ግን እቺን ለመስማማት መጀመሪያ እቺን 10ዋን ጥያቄ መጨረስ አለባችሁ። ኔክስት እያላችሁ ማለት እንደዚህ ኔክስት እያላችሁ 10ዋን ጥያቄ ከጨረሳችሁ በኋላ ይሄን ግሪን ታደርጉና መዝግብ የሚለውን እቺን ትነካላችሁ ማለት ነው። ዘላስት እቺን ትነካላችሁ። ከዛም በኋላ ኦሬዲ ጨረሳችሁ ማለት ነው። ፎር ኤግዛምፕል ይሄን እንካው እዚህ ጋር ስነካው ምን አላችሁ? ትክክለኛ ስምን አላስገባህም፣ መረጃ የገባው ስም ትክክል አይደለም እያለ ያመጣል ማለት ነው። ስለዚህ እናንተም ላይ ያስገባችሁት መረጃ ትክክል ካልሆነ ስህተታችሁን እዚህ ጋር ይነግራችኋል ማለት ነው። እኔ ጥያቄውንም መልሼ ያልጨረስኩም ደግሞ የስሜንም መረጃዎችንም ትክክለኛ መረጃ ስላላስገባው ለእናንተ ለማሳየት ያክል ነው። መጨረሻችን ከነካችሁ በኋላ የሆነች እንደተሳካ ሰክሰስ ብሎ ያመጣል። እሱን ስክሪንሾት ታደርጋላችሁ። ትክክለኛ ስልክ ቁጥር በሰጣችሁ ስልክ ቁጥር ላይ ደግሞ ሜሴጅ ይገባል ማለት ነው። ስለዚህ ያልገባችሁን በኮመንት ጠይቁኝ ማለት ነው። መጨረሻ ላይ መዝግብ የምትለዋን ትነካላችሁ። ከዛ ደረሰኝ ሰክሰስ ብሎ ተሳክቷል ብሎ ኮድና ስፔሊንግ የቀላቀለ እንደዚህ አይነት ኮድ ይሰጣችኋል። ሰክሰስ ብሎ ስፔሊንግ የቀላቀለ NZ ምናምን ብሎ ከዛ ቁጥር ምናምን የቀላቀለ ይሰጣችኋል ማለት ነው። እሱን ስክሪን ሹት ታደርጋላችሁ። ከዛም በኋላ ደግሞ ሜሴጅ በስልካችሁ ይገባል። ምን ብሎ ነው ሜሴጅ የሚገባው? 7 ብሎ እንደዚህ ይገባላችኋል ማለት ነው። ይሄ ሜሴጅ ከገባ ኦሬዲ ተሳክቷል ማለት ነው። ጋይስ የዛሬው ቪዲዮ ይሄን ይመስላል። ኤክሶደስ ቴክ ስኩል ለዛሬ ለእናንተ ያዘጋጀ ነው የስራ ቅጥር ይሄን ይመስላል ማለት ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ጋይስ ላይክ ሼር እያደረጋችሁ ጉዞ ወደ 1000 ሰብስክራይበር ጋይስ። ቆየን እኮ ምንድነው እስካሁን ሰብስክራይብ ሳያደርግ ሊቀጠር የደረሰ ሰው አለ ጋይስ። ምን አስባችሁ ነው? ባካችሁ ሼር አድርጉ። መልካም በዓል፣ መልካም ጊዜ። በዚህ አዲስ ዓመት ለእናንተ አዳዲስ ቪዲዮዎችን ከእንግዲህ ወዲህ መልቀቃችንን አንተውም ማለት ነው። በአዲስ ቪዲዮ፣ በአዲስ ዓመት፣ በአዲስ ራዕይ፣ በአዲስ ስራ ከእናንተ ጋር እንቀጥላለን ማለት ነው። ቴንክ ዩ ሶ ማች። ወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ፣ ለሁሉም ሰዎች አዳርሱ። ኤክሶደስ ቴክ ስኩል ወደ ስራ ተመልሷል። ኤክሶደስ ቴክ ስኩል ኢዝ ባክ እያላችሁ ኮመንቱን አጥለቅልቁት ማለት ነው ጋይስ። አመሰግናለሁ። ይመቻችሁ።